አብይ አህመድ አሊ አንድ በኦሮሞ ጉዳይ ላይ የሚያትት መጽሐፍ አንብበው ጨረሱ። ለጸሐፊውም ደወሉለት። ብዙ ነገር ያወሩት ማንነታቸውን አለየውም ነበር። የኢትዮጵያው ጠቅላይ ሚኒስትር መሆናቸውን ከነገሩት በኋላ የጠየቁት ጥያቄ ደግሞ ብዙ የሚያጨዋውት ነው። ይህ ዝግጅት አብይ ካንድ በኦሮሞ ስም ከሚጠራ ሰው ጋር ያደረጉትን የግል የስልክ ንግግር ልቅም አድርጎ ያስደምጣችኋል። አብይ እንደገና አስመራ ተገኙ። በዚያ ኦሮሞን አስመልክቶ በመጽሐፍ የሚታወቅ የቢሾፍቱ ልጅ አገኙ። አጫወቱትም። በመጨረሻ አንድ ነገር መከሩት። ምክሩን ቃል በቃል አግኝተነዋል። በዚህ ዝግጅት አብይና ተስፋዬ ገብረአብ አስመራ ውስጥ የተነጋገሩትን እንደወረደ እናስደምጣችኋለን። አብረን ስንቆይ አብይ በስልክ ደውለው ትልቅ ባለስልጣን ስላደረጓቸው አንድ ሰው፣ ፍቅረኛውን አቅፎ ሲጓዝ ላገኙት ልጅና ለፍቅረኛው ስለሰጧቸው ስጦታ፣ እንዲሁም ነገርዮሹ በፖለቲካ ልሂቃን መነጽር እንዴት እንደሚታይ እንመለከታለን። ዝግጅቱን ደቻሳ አበበ ከኦሮሚያ ሪፐብሊክ እስከ ኩሻይት ኢትዮጵያ ሲሉ ባስነበቡት መጽሐፍ መቅድም ላይ ከአብይ ስለተደወለላቸው ስልክና ስለፈጠረባቸው ስሜት በነገሩን ወሬ እንጀምረው። ደቻሳ አበበ እንዲህ ይናገራሉ። ጎበና ወታደራዊና ፖለቲካዊ ህይወት የተባለው መጽሐፍ የከታተመ 8 ወራት በኋላ በግንቦት 8 ቀን 2013 ዓ.ም ምሽት ላይ ስልክ ተደውሎልኝ አቶ ደቻሳ ኖት የሚል ጥያቄ ቀረበልኝ። ደዋዩ ከኔ አዎንታዊ የማረጋገጫ ምላሽ ካገኘ በኋላ በራስ ጎበና ላይ ስለጻፉት መጽሐፍ ምስጋና ለማቅረብና ከተቻለም አንዳንድ አስተያየት ለመስጠት ነው አለ። እኔም የምስጋና ምላሽ ሰጥቼ እንደሚቻል ስገልጽ ደዋዩ ማንነቱንም ሳይናገር ስለ መጽሐፉ ፋይዳ በጣም በርካታ ትንተናዎችን ሰጠ። እኔ አስቤ የነበረው የተለያዩ የአካዳሚው ማህበረሰብና አንዳንድ ፖለቲከኞች ከሀገር ውጭ አልፎ አልፎ መጽሐፉን ያገኙ ከሀገር ውስጥ እየደወሉ አስተያየት ምስጋናና አድናቆት ይገልጹልኝ ስለነበር ይሄኛውንም ስልክ እንደዚያው ነበር የወሰድኩት። ነገር ግን ይሄኛው ስልክ ደዋይ የኔን የሀገር ባለውለታነት ከገለጸልኝ በኋላ ይህ የመከዳት ወይም የካሃዲነት ፍረጃ ለባለ ታሪኩ ብቻ የተሰጠ እንዳልሆነና እስከዚህኛው ዘመን እንደደረሰ በርካታ ማሳያዎችን በማንሳትና ስሞችን በመዘርዘር ገለጸልኝ። ከስም ዝርዝሩ ውስጥ እኔንም ጨምሮ የሚል ቃል ነበረበት። እኔ አሁን ወዳለሁበት ቢሮ እስከመመጣ ድረስ ማንም ኦሮሞ አይደለህም አላለኝም ነበር በማለት በአጽንኦት ተናገረ። ይህን ጊዜ ይቅርታ እስካሁን እኮ ከኛው ከአካዳሚው ማህበረሰብ መስለውኝ ነው፣ ማን እንደሆኑ አላወቅኩም ብዬ ጠየቅኩ። ችግር የለውም ማንነቴን በየሚዲያው በየሬዲዮ በቴሌቪዥኑም ስለሚሰሙኝና ስለሚያዩኝ ብዙም አይጠፋዎትም ብሎ መለሰልኝ። ይህን ጊዜ ደንገጥ ብዬ የደዋዩን ድምጽ በደንብ ሳጤ ነው የጠቅላይ ሚኒስትሩ ዶክተር አብይ ድምጽ እንደሆነ አወኩ። ከዚያ በኋላ ብዙም ተረጋግቼ በርካታዎቹን አስተያየቶችና ትንተናዎች ልባላልኳቸውም። ከንግግሮቹ ውስጥ በአእምሮ የተቀርጾ የቀረው ኦሮሞ ጀግና ልጆቹ የሱ ብቻ ከሚሆኑበት ከፍ ብለው የሁሉም ኢትዮጵያውያን ጀግኖች ወደሚሆኑበት ደረጃ ሲሸጋገሩ ለምን ይክዳቸዋል? ይህ ክህደት ከምን የመጣ ነው? ጉዳዩ ጥናት የሚፈልግ ነው። እርሶ እስቲ በዚህ ላይ መስራት የሚችሉት ነገር ካለ ቢሞክሩ ለማለት ነው የሚለው ማሳሰቢያ ብቻ ነበር። የምንወዳቸው የዝግጅታችን ታዳሚያን ሁለቱ ከኦሮሞ አብራክ የወጡ አብይ አህመድ አሊና ደቻሳ አበበ የተባሉ ኢትዮጵያውያን በቀጭኑ መስመር የተወያዩት ነገር እዚህ ላይ ያበቃና ዳግም በአዲስ አበባው ኃይሌ ግራንድ ሆቴል ይገናኛሉ። ያን አጋጣሚም ከኦሮሚያ ሪፐብሊክ እስከ ኩሻይት ኢትዮጵያ የተባለው መጽሐፍ ያስነበቡን ደቻሳ አበበ እንዲህ ይገልጹታል። የኮተቤ ትምህርት ዩኒቨርሲቲና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኢትዮጵያ ምሁራን በአገር ግንባታ ሚና በሚል የመወያያ ርዕስ ጉዳይ ላይ የኢትዮጵያ ምሁራን ሚና ለአገር ሰላም ትናንትና ዛሬ በሚል ርዕስ የመወያያ ጽሑፍ እንዳቀርብ ተጋብዤ በኃይሌ ግራንድ ሆቴል ህዳር 26 ቀን 2015 ዓ.ም አቀረብኩ። ከምሳ መልስ ጽሑፉን ካቀረብኩኝ በኋላ ያወያዮቹ አስተያየት አለቀ። ከዚያ በኋላ የመድረክ መሪው አሁን አንድ ልዩ የክብር እንግዳ በመካከላችን ስለሚገኙ የሳቸውን አስተያየት ስለምንሰማ የክብር እንግዳችንን ወደ መድረክ ጋብዛለሁ ሲል ልዩ እንግዳው ጠቅላይ ሚኒስትር ዶክተር አብይ አህመድ ሆኖ ይገኛል። ዶክተር አብይ ስለ ርዕሰ ጉዳዩ አስፈላጊነት የተወሰኑ ቃላትን ከወረወረ በኋላ የራሴን ነገር ከማለቴ በፊት ወረቀቱ ሲቀርብ አልደረስኩም። ያዳመጥኩት አስተያየቱን ነው። አቅራቢውን በአካል አላውቃቸውም፣ ነገር ግን በስም አውቃቸዋለሁ። ከጥቂት ዓመታት በፊት የራስ ጎበና ወታደራዊና ፖለቲካዊ ህይወት በሚል ርዕስ በጣም ጥልቀት ያለው በብዙ ልንማርበት የምንችል መጽሐፍ ጽፈው ነበር። አሁን ከናንተ መካከል የትኛው ነው ብትሉኝ አላውቃቸውም አለ። እኔ ደግሞ በውስጤ አሃ በዚህ አይነት ይህ ሰው ያችን የቤት ስራ አይረሳትም ማለት ነው የሚል ሐሳቡን ልብ ይልብኛል። ከዚያች ቀን በኋላ ቀደም ብዬ ያስኳቸውንና የጻፍኳቸውን አንዳንድ ማስታወሻዎች ማሰባሰብና ማጠናቀር፣ ማንበብ፣ ማሰላሰል ጀመርኩ። ከ3 ዓመታት በፊት ለተጠየቀው ጥያቄ መልስ ለማግኘት ጥረት ሳደርግ ከራረምኩ።
እነሆ ደቻሳ አበበን አሰናብተናቸዋል። ከኦሮሚያ ሪፐብሊክ እስከ ኩሻይት ኢትዮጵያ የታሪክ ትርጉምና የፖለቲካ ዓላማ የተሰኘውን ጥናታዊ መጽሐፋቸውን ብታነቡ ስለ ኦሮሞ፣ ስለ መጫና ቱለማ፣ ስለ ጀነራል ታደሰ ብሩ፣ ራስ ጎበና ዳጬ፣ ስለ ኦነግ፣ ስለ ኦህዴድ፣ ስለ ባሮ ቱምሳ፣ ስለ ጃራ አባገዳ፣ ስለ ቆቤና ትውልዱ ወዘተረፈ የረባ ዕውቀት ታገኙበታላችሁ። ስለ ጠቅላይ ሚኒስትር አብይ አህመድ ድንገተኛ ጉብኝቶች፣ የማይጠበቁ ስልኮች፣ የማይጠበቁበት መድረክ ላይ የመገኘት ባህል ያነሳነውን ጨዋታ ስንቀጥል ደግሞ ሰውየውን አስመራ እናገኛቸዋለን። በዚያ ተስፋዬ ገብረአብና አብይ ጨዋታ ሊጀምሩ ነው። የሆነውን ነገር ወንድማችን ጉቺ ሽመልስ የአዳው ጥቁር አፈር በተሰኘው መጽሐፉ ላይ እንዲህ ያወጋናል። ጠቅላይ ሚኒስትር አብይ አህመድ በጉዞ ላይ የማንበብ ልምድ አለው። ከአዲስ አበባ አስመራ በረራው አጭር የሚባል ቢሆንም ጃንሆይና ደርግ የሚል መጽሐፍ ገልጦ ማንበብ ጀመረ። ረፋድ ላይ ተስፋዬ ገብረአብ ባርዚሊ ቡን እየጠጣ ስልኩ ጠራ። የፕሬዝዳንቱ አማካሪ የማነ ገብረአብ ነበር። አስመራ ፓላስ እንዲመጣ ነግሮት ስልኩ ተዘጋ። ወደ ሆቴሉ ሲደርስ ያስጠራው ሰው ፈጽሞ ይሆናል ብሎ ያልጠበቀው ነበር። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዙሪያቸው የሁለቱም ሀገራት ባለስልጣናት ነበሩ። ከኤርትራ በኩል የውጭ ጉዳይ ሚኒስትሩ፣ ከኢትዮጵያ ዶክተር ወርቅነህ ገበየሁ። ጠቅላይ ሚኒስትሩ ባለፈው ቢሾፍቱ የሄድን ጊዜ እኮ አስታውሰን ነበር። የማነ ገብረአብም ነበር። ተስፋዬ ገብረአብ እዚህ ዛፍ ስር ሆኖ ነበር የሚጽፈው ብዬ ነገርኳቸው አለው። ደራሲው ፈገግ አለ። ከአብይ ጋር ፎቶ አንሳኝ ብሎ ስልኩን ከኢደመሃን ጀምሮ ለሚያውቀው ሱሌማን ደደፎ ሰጠው። አብይ ለብቻቸው እንዲያወሩ ሐሳብ አቀረበ። የሪሴፕሽኑን አካባቢ ለቀው ከሆቴሉን ለመውጣት መራመድ ሲጀምሩ የኤርትራ የጸጥታ ኃይሎች ሊከለክሏቸው ሞከሩ። የፕሮቶኮል ጉዳይ ነው። ጠቅላይ ሚኒስትሩ ለብቻው ሊያወራው ያሰበው ነገር ያለ ይመስላል። በጓሮ በኩል ወደ ሆቴሉ አጥር ጥግ ወሰደው። ከአጥሩ ባሻገር ያሉ የአስመራ ነዋሪዎች እንደ ጉድ ይመለከቷቸዋል። እስኪ ልጠይቅ፣ ኤርትራ ምን እየሰራህ ነው? ጠቅላይ ሚኒስትሩ ጠየቀ። ምንም እየጻፍኩ ነው። የኑረነቢ ማህደር የሚል መጽሐፍ አሳትሜ ነበር። አግኝተኸዋል? አብይ ፈገግ አለ። ከዚያ በኋላ የታተመውም ደርሶኛል። የሚልኩልኝ ሰዎች አሉ። አንድ ነገር ልንገርህ። ተስፋዬን ትክሻ ይዞ ቀጠለ። በፖለቲካ አመለካከትህ የማይስማማ እንኳ መጽሐፍህን ጀምሮ ሊያቆም አይችልም። ከዚህ በኋላ ደራሲውና ጠቅላይ ሚኒስትሩ ጥቂት መጫወት ችለዋል። ጭውውታቸው ካተኮረባቸው ርዕሰ ጉዳዮች መካከል ጠቅላይ ሚኒስትሩ በመንገዳቸው እያነበቡት የመጡት ጃንሆይና ደርግ መጽሐፍ ይገኝበታል። ተስፋዬ ከመለያየታቸው በፊት ጠቅላይ ሚኒስትሩ ይሄን አከለ ይላል። ኮፍያ አድርገህ ብትመጣ ማንንም አይለይህም። ያቺ አንተ የጻፍካት ቢሾፍቱ ዛሬ የለችም። ቢሆንምና እኛንም ታግዘናለህ። የሚያቀራርቡን ጽሁፎች ብትጽፍ ደግሞ ጥሩ ነው። ጠቅላይ ሚኒስትሩ ይህን ሲናገር ተስፋዬ ገብረአብ ላይ የማይደበቅ ቅሬታ ይነበብ ነበር። የሚያቀራርቡን ጽሁፎች ብትጽፍ ደግሞ ጥሩ ነው የሚል ንግግሩ አልተዋጠለትም። በአእምሮ ውስጥ ይሄም ወጣት ዶክተር አልተረዳኝም ማለት ነው የሚል ጥያቄ ተፈጠረበት። ምን ታስባለህ የሚለው የጠቅላይ ሚኒስትሩ ጥያቄ ከገባበት ሐሳብ አባነነው። እመጣለሁ፣ ቢሾፍቱ ገበሬ ሆኜ ለመኖር ነው የምመኘው ብሎ መለሰ። ጉቺ ሽመልስ የተስፋዬ ገብረአብን የህይወት ታሪክ ባስነበበበት የአዳው ጥቁር አፈር የተሰኘ መጽሐፍ ላይ የጠቅላይ ሚኒስትሩ ግብዣ እንደ ምጽአት ቀን እንደራቀ አትቷል። በአብይና ተስፋዬ መካከል አስመራ ላይ የነበረው ጭውውት ግን እንዲህ ያለ ነበር። በዚህ ዝግጅት መግቢያ ላይ በአብይ ተደወለላቸው ያልናችሁ መምህር ደቻሳ አበበም አገራዊ ታሪክ በአብዛኛው ስለ የጋራ ትውስታ ሳይሆን ስለ የጋራ መርሳት ነው ይላሉ። ተስፋዬ ገብረአብ ደግሞ የሆነው ሁሉ መታወስ አለበት ባይ ነው። አብይ ለደቻሳ ሐሳብ የሚያደሉ ይመስላሉ። በዚህ የተነሳ የኦሮሞ ወዳጅ ነኝ ባዩን ተስፋዬ ገብረአብን የሚያቀራርበን ነገር ጻፍ በማለት አሳዝነውታል። ደቻሳ አበበ ግን እንዲያውም ተስፋዬ ገብረአብን ለኦሮሞ ህዝብ ያዞም ባይ የሚያነባው ሲሉ ነው የሚገልጹት። ያም ሆነ ይህ አብይ ለሚጽፉ ሰዎች ያላቸው ቅርቤታ ብዙ የሚያጫውት ነው። እዚህ ላይ ዳንኤል ክብረት ይታወሳሉ። ዛሬ የጠቅላይ ሚኒስትር አብይ አህመድ የማብራሪያ ጉዳዮች አማካሪ ሚኒስትር ናቸው። አብይ ህይወቴን ያተረፈልኝ እሱ ነው ሲሉ እንደሚያመሰግኗቸው በተለይም ታፈሰ ጽፋለች። እናም ዳንኤል ክብረት በቃል ምልልሶቻቸው ላይ ሲናገሩ እንደምንሰማው ከሆነ አብይ ወደ ቤተ መንግስት የጠሯቸው በግል ስልካቸው ደውለው ነው። ለዚያ የሚያነሳሷቸው ዳንኤል ክብረት ብርሃኔ ጽፏቸው የነበሩ መጣጥፎች እንደሆኑ ተገልጿል። አብይ ከተለመደው ደንብና ስርዓት ያፈነገጡ ግንኙነቶችን የሚፈጥሩ መሪነታቸው እንደቀጠለ ነው። አኳኋናቸው ከዳግማዊ አፄ ቴዎድሮስና ልጅ ኢያሱ ጋር ያመሳስላቸዋል። ልጅ ኢያሱ ከድሬዳዋ ወደ ጅቡቲ በባቡር ሲጓዙ ለሚያዩት ሁሉ ሰው ሳንቲም ይወረውሩ ነበር ይባላል። አብይ ወደ አዲሱ ቤተ መንግስታቸው ሲጓዙ ይመስላል ፍቅረኛውን አቅፎ የሚጓዝ ጎረምሳ አገኙ። ራሳቸው የሚያሽከረክሩትን መኪና ፍጥነት ገቱም።
እናም ልጁን ቀልደውት ማስቲካ የሚመስል ነገር ሰጥተዋቸው ሄዱ። ከብሔራዊ ቲያትር ጀርባ ያገኙት ሊስትሮ ያነጋገሩበትና ጫማቸውን ያሰሩበት አጋጣሚ ብዙ ተብሎለታል። ወደ ስልጣን በመጡ ሰሞን በቤተ መንግስት ግርጌ ለተገኙ ሙሽሮች ያሳዩት ስሜት ከአፄ ቴዎድሮስ ጋር ያመሳስላቸዋል። ዳግማዊ አፄ ቴዎድሮስ ከ150 ዓመት በፊት የነገሱ አብዮተኛ መሪ ነበሩ። ካርል ማርክስ የጻፈው የመደብ ትግል ኩባ፣ ቪየትናም ወይም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሳይደርስ ቋረኛው ካሳ በማህበረሰባቸው ውስጥ የተፈጠረውን የመደቦች ቅራኔ በስራ ሊፈቱ ላይታች ብለዋል። አንዱ አጋጣሚ ሙሽሮችን ሲያገኙ ከፈረሳቸው የሚያወርዱት ነገር ነው። ለነገሩ ምክንያት ሲሰጡም እኔ በየቀኑ ንጉስ ነኝ፣ የነርሱ ንግስና ዛሬ ብቻ ነው ይሉ ነበር አሉ። አብይ ስለ ጭካኔያቸውም ሰዋተው ህልማቸውን እንዳረገዙ ስለመሞታቸውም የሚገልጹላቸው ዳግማዊ አፄ ቴዎድሮስ ተጽዕኖ አድርገውባቸው ሊሆን ይችላል፣ ላይሆንም ይችላል። ብቻ የትራፊክ ፖሊስ ሆነው አሽከርካሪዎችን ሲያስደምሙ በጭርንቁስ የአዲስ አበባ ቤት ተገኝተው እናቶችን ሲያስገርሙ በዚህ ዝግጅት ላይ ሰፋ አድርገን እንደተመለከትነው ለድራሲያን እየደወሉ በአካልም እያገኙ ሐሳብ ሲሰጡ 7 ዓመት አለፋቸው። እንዲህ ያለውን የአብይ ጠባይ ነባሮቹ የዋት ሰዎች የወደድ ባይ መሪ ተፈጥሮ ነው ሲሉ ይተቹታል። ዴሞክራሲያዊ ማዕከላዊነት ቀፍድዶ በሚይዛቸው የዋት ሰዎች አካባቢ በግል እንዳብይ መሆን አይፈቀድም። በእንግሊዝኛ ፖፕሊስት ሊደርስ ስለሚሏቸው መሪዎች የተጻፉ ሰነዶች እንደሚያትቱት ከሆነ ግለሰቦቹ ህዝባቸውን በቀጥታ በማግኘት ያምናሉ። በመሃል የሚደረደሩ እልፍኛ አስከልካዮች ይሰለቿቸዋል። የተራው ሰው መመኪያ እንደሆኑ ማሳየት ይወዳሉ። ለምርጫም ሆነ ለሌላ ድጋፍ ራሳቸውን ወደ ህዝቡ በማቅረብ ይታወቃሉ። ህዝቡ ንጹህ እንደሆነ ይሰማቸዋል። ከህዝቡ ጋር ላገናኘውት የሚላቸው ልጅ ግን ያጭበረብረኛል ብለው ይጠረጥሩታል። በዚህ ዝርዝር ውስጥ አሜሪካን ከ1829 እስከ 1837 የመሯት አንድሪው ጃክሰን፣ ኡጋንዳን ለ40 የተጠጋ ዓመት የሚገዟት ዮሪ ሙሴቬኒ፣ የዘመናዊ እወደድ ባይ መሪዎች አለቃ የሚባሉት ዶናልድ ጄ ትራምፕ ተካተዋል። አብይን በዚህ ዝርዝር ውስጥ አላገኘናቸውም። እናንተ ተመልካቾቻችን የጠቅላዩን ተግባራት መዝናችሁ አስተያየት መስጫው ላይ ፍርዳችሁን አስቀምጡላቸው። ጥሩ አስተያየት ከሆነ ምናልባት አድራሻችሁን አፈላልገው ሊደውሉላችሁ ይችላሉ። ጤና ይስጥልን።